ይበላሉ የዚህ ሀገር ቺኮች ማለት ይበላሉ ይጠጣሉ ይተኛሉ በቃ የቤት ሰራተኛም አላችሁ ሀብታሞቹ የቤት ሰራተኛ ኢትዮጵያ የቤት ሰራተኛ ይቀጥራሉ የቤት ሰራተኛ ከዚህ ሀገር ነው የምንቀጥረው አሁን ቤት ላይ ህፃናት ምናምን የሚያጫውቱት ከዚህ ሀገር ዜጋ ነው አበሻ የምንቀጥረው አበሻ የሀገሩን ዜጋ ሰራተኝነት ይቀጥረዋል በብዛት አበሻ ነው የሚቀጥረው የዚህ ነገር ዜጋ በብዛት ማለት በሁሉም ነገር ይፈር በሀገራችሁ ሄዳችሁ ትቀጥሯቸዋላችሁ እሺ እንትን እኔ ጥያቄ ለምሳሌ ሱቅ ሲከፍት አንድ ሰው ለሱቁ ላይሰንስ አያስፈልገው የንግድ ፍቃድ አያስፈልግም ያ በማን ስም ይመዘገባል ላይሰንስ የሚባል ነገር የለም ከዚህ በኋላ ሊጀመር ነው እንግዲህ ላይሰንስ ቀረጥ ምናምን ተብሎ የለም እዚህ በሱቁ አድቫይስ ተሰጥቶ ቦታ ቀረጥ የማይከፈል ከሆነ የንግድ ፍቃድ የማይከፈል ከሆነ ሀብታም የሚሆኑ ታበሾች እኮ ለዚህ ነው አየህ ለመንግስት ቀረጥ ስለማይከፈል የንግድ ፍቃድ እዚህ መጥቶ እኮ በ5 አመቱ ነው አሁን ጊዜ ተቀይሮ ነው እንጂ በ5 አመቱ ነው እዚህ መጥቶ በ5 አመቱ ነው ህንጻ ሰርተው መኪና ገዝቶ ሀገሩ የሚገባው ግን አሁን ጊዜውም ሰውም እንትን ሆኗል ለዛ ገብቶሻል አሁን ሆሳና በሙሉ በጣም ብዙ ፎቆች ተሰርቷል አሁን በዚህ ሀገር ነው ሁሉም የተሰራው አሁን ከምባታና ሀዲያ ነው በጣም ይሄን ነገር የሚበላው አሁን ኦሮሞዎች የተወሰነ አሉ ኤርትራዎች አሉ እና እሺ ቆይ የሚሰርቀው ማን ነው ታዲያ የሚሰርቀው ዚምባብዌዎች አሉ አንዳንድ ሌባ አይጠፋም አይደል ሌባ አይጠፋም እኮ አሁን በብዛት አሁን ሀዲያ እንደዚህ አይደለም አሁን ገብቶሻል አበሻ የሚባለው አሁን አበሻ ውስጥ ላይ አንድ ሁለት ሰው ሊኖር ይችላል በኮኔክሽን ከሌላ ሀገር ቦታ መጥቶ እንትን የሚያደርጉት አሁን ደግሞ ያው ሀገሩም ሰውም እንትን ብለዋል ነቅቶ ምናምን ነገር አንዳንድ ነገሮች እየቀነሰ ነው እንጂ እግዚአብሔርን ይሄ ሀገር ማለት ነው ጸሎት ተደርጎ በጸሎት ከሆነ ነው ግን በጸሎት ከሆነ ነው እንጂ አሁን በጉልበት ምናምን አይደለም የሚሆነው ያው እንደዚህ አሁን ይሄን የመሳሰሉ ሸበሎች በእግር መኪና አቁሞ ምናምን ተፍታ እያሉ እንደ ሀገሩ ነው የሚዝናና እንደዚህ ሀገር ዘና ብሎ የራሱን እንትን የሚያደርግ የለም የራሱን አይዲዮ የሚያንቀሳቅስ የፈለከው ነው የሚሰራው ግን ሁሉም ሰው እያሉ ነው ኮሜንት ላይ ሳውዝ አፍሪካ በጣም ቆንጆ የምታምር ጥሩ ለኑሮ ምቹ ሀገር ናት ግን ሴፍቲ የለም ደህንነታችን አይጠበቅልንም ነው እያሉ ሴፍቲ እኛ ሀገር ራሱ አለ እንደበሰት እኔ ሀገሬ ላይ አንድ ሰው ቢዘርፈኝ ፖሊስ ጠርቼ አሳስረዋለሁ እናንተ ጋር አይታሰሩም ማለት አሁን ይሄን ለመሳሰሉ ሸበላ ልጆች ይያቸው ያው አሁን እንደዚህ አይነት ይሄ አሁን ጤፍ ነው አየሽ ይሄ ጤፍ ነው አሁን ዱቄት ነው የጤፍ ዱቄት ያስታውቁሻል የኢቴን እያልኳን ይኸው አየሽ ምስር ይኸው ኢቴንች ይኸው ሲስተር ነች ሰላም ቅድም ያሳየሁት አንተ ህዝቤ እንዳለ ዛሬም እንዳለው ኢትዮጵያዊ እንዳለ ሳውዝ አፍሪካ እንዳለ እናስ ሁሉም ያው እንደዚህ ነው የሚሸመተው ሁሉም ነገር የሚገዛው የሚበላው እንደዚህ አሁን ሱቆች ያው ሱቆች አሁን የሀበሻ ሱቆች ነው ከዚህ ነው ሁሉን ነገር ኤቭሪቲንጉን የሚያገኙት ከዚህ ጀምሮ ማለት ነው በርበሬ ሽሮ ምናምን አለ ዋናው ሰላም ነው አቢቲ ደህና ነው ምን አለ ሰላም አለ ሁሉ ሰላም ሱቃችሁን እያስተዋወቅኩ ነው ገለጽ ያ የይረሞ እዚህ ጋር ደግሞ በጣም የሚወደው አባት ነኝ ምን ላሳይሽ ውሰደን ሳውዝ አፍሪካ ሜዳ ማረኝ ውሰደን ያው እዚህ ጋር ደግሞ ሰላም ነው እንዴት ነው ሀቢባ ትባላለች የትዳር ታደራርጋለች የምርም ሀቢባ ናት እና ታዲያ ምንድን ነች ሀቢባ ነሽ ሰላም ነው በጣም ነው የሚወድሽ በጣም ነው የማደንቅሽ አረን በጣም ነው አረን የምትወጪው ውሸት ነው አመሰግናለሁ ሰላም ነው ሰላም ላንቺ ይሁን እንዴት ነሽ ደህና ነኝ ማሪ አለ እግዚአብሔር ይመስገን ደህና ነኝ እና እንደዛ ነው አቡ ያው በቃ ዛሬ ደቡብ አፍሪካን በቃ ያው በዚህ
በዛ ጋር ቢዞር ደግሞ ማለት ነው የሌላ ነው እንትን የምታረጊ እና ሁላችሁም ሄዳችሁ ፎሎ አድርጓት። እዚህ ጋር 3000 ሰዎች አላችሁ፣ ተከታተሏት። ሀቢባን እዚህ ያሉ ሰው በጣም ይወዷታል። አትሄረው በጣም ብዙ ሰው ይወድሻል። እና ይሄ ደግሞ አንዴ ይሄ ልጅ ታውቂያለሽ፣ እናቴ ብሎ እየጮኸ ነበር ቲክታክ ላይ። አሁን ደግሞ የለም አቢ ሶሪ ቁጭ እንደነሽ አማን ነው አለሽ ነው የሆነ ሰው ላስታውቅሽ። ማን ነሽ? ሰላም ነሽ ሀቢባ? አራቃለሁ። አማን ነው ሁሉ ሰላም ቢስ ነው አለሽ? ሰላም ነው አለ ሁሉ ሰላም ሁሉ አለኛ። እሺ እና ይመች ይኸው በቃ ዛሬ በቃ ቀንሽ ነው ወላሂ። አገራችሁ በጣም ያምራል። ይመቻች። ሚኪ ይባላል ደግሞ እዚህ ጋር ሚኪ ለሚሾዩ ከቸርች መልስ ማለት ነው። ይኸው የሚገራረሙ ጩጬ ይዞ ይኸው አባትና ልጅ አቡቲ ያዎች እንደ ሰላም ነው። እዚህ ጋር ደግሞ ቤቲ ትባላለች። እንደ ሚስቱ ነች። ሄሎ አማን ነው። እንዴት ነሽ ሀቢባ? አሁን አይበቃችሁም እንዴ? ወሰዱን ስንት ሰው መውሰድ እንችላለን? እንዴት ነሽ? ሰላም ነው። ምን አልሻቡ? አንዱን እየወሰደ ነው አይደለ? አዎ እንዴ በጣም ብዙ ሰዎች አሁን እዚህ ተጋብቶ በስነ ስርዓት ነው ሰው የሚኖረው ማለት ነው። በቃ ተጋብቶ ተዋልዶ በጣም ብዙ ሰው ይኖራል። ይሄ ሁሉ አሁን መኪና አሁን ይሄ መኪና ሁሉም ያበሻ ነው። በቃ አንድ የጥቁር መኪና የዚህ ሀገር ዜጋ ምንም የለም እዚህ ሀገር ላይ እዚህ ሰፈር ላይ ያለው መኪናም ሆነ ምንም ሰፈሩ አበሻ በበሻ ነው። እሺ የኔ ጥያቄ አንድ ሰው ታሞ አሁን ለንግድ ፍቃድ ምንም ወረቀት አያስፈልግም። ዝም ብለህ ነው ተከራይተህ ብር እስካለህ ድረስ ተከራይተህ ሱቅ መክፈት እንደምችል ነግረኸኛል። እሺ አንዲት ሴት እዛ ሀገር ባሏ ወስዷት አርግዛ ልትወልድ ሆስፒታል ስትገባ ወረቀት አያስፈልጋትም? ወረቀት አለው አንድ የቤት ወረቀት የራሷ ወረቀት አለ። ቆማፈር አለ እኮ እንትን አይስላም አለ። ኖ መኖሪያ ፍቃድ እኮ ነው። ሆስፒታሉ መኖሪያ ፍቃድ ነው የጠየቃት። መኖሪያ ፍቃድ ካለበት እዚህ መኖሪያ ፍቃድ ማለት ወረቀት ነው። ወረቀት ማለት ላይ እንትን ነው። ወረቀት ማለት ኦማፌር ነው። ሰው ኦማፌር ይኖራታል። ኦማፌር ባይኖራት ራሱ ግድ የለም ስለዚህ ምናምን የሚባል ነገር ነው። ማንነቷ በምን ይታወቃል? ስሜ በአፌ ብቻ ሀቢባ ነኝ ስላቸው ያምኑኛል። አበሻ ነኝ ካለች አበሻ መሆኑን አምኖ መቀበል ነው። አበሻ ነኝ ካለች እንደዚህ የሚያስገድዱ ሰዎች አይደሉም። ሲስተም ላይ ኮምፒውተር ላይ ስሜና የልጄ በርት ሰርተፊኬት የልጄ የልደት ካርድ እንዴት እንትን ይባላል? ለምሳሌ እንዴት ይሰራል? አይደለም አሁን ምን መሰለሽ አሁን ሆስፒታል ሲገባ እሷ ትከታተል ነበረች። አሁን እርጉዝ ሆና ትከታተላለች። ቀጠሮ ይሰጣታል። እዛን ሰዓት ላይ የምትገባ ወረቀት ይኖራል። ኦልሬዲ ወረቀት ፌኪም ሆነ እንትንም ሆነ ይኖራታል። ሶ ኦሪጂናል የሌለ ሰው ፌኪም ቢሆን ይኖራቸዋል። ሰው በዛ እንትን ይላሉ። በቃ ሌላ ብዙም እናላቁም። ግን የኛ ሰው አሁን መጥፎ ነገር እያስተማራ ነው ለህዝቡ። እንደዚህ ነው። ዜጎቹ ባለሀብት ናቸው። እዚህ ሀገር የመጡ ባለሀብት ናቸው። እኛ የለንም ምናምን እያለ ብዙ ነገር እያስተማራው ከዛ ከተቀነሰ አሪፍ ስራ ሰርቶ መኖር ይችላል። አበሻ እዚህ እግዚአብሔር ረድቶ በጥሩ ሁኔታ ነው ያለው። በጣም ደስ የሚል ኑሮ ነው የሚኖረው። ከዚህ የበለጠ ደግሞ ለመኖር ጸሎት ያስፈልጋል። ሕክምና ነፃ ነው። ከፍሉም የሕክምና ይከፈላል። ሕክምና ሆስፒታል ላይ አይከፈልም። የግል ከሆነ ነው እንጂ ሆስፒታል ላይ አይከፈልም። ስለዚህ ማንኛውም ሰው የመንግስት ሆስፒታል በነፃ ገብቶ መታከም ይችላል። ያው የመንግስት ሆስፒታል ከገባ አይከፈልም። እዚህ አሁን ትላልቅ ሆስፒታል ላይ አያስከፍሉም፣ ግን የግል ላይ ትከፍያለሽ እኮ። ትላልቅ በነፃ መታከም እየቻልኩ ለምን የግል ሄጄ ገንዘቤን አወጣለሁ? ያ አንዳንድ ሰዎች ያው የተሻለ ነገር ሲፈልጉ ሆስፒታል ላይ ደግሞ ካልዳን ካያወጡማ የሚያስጠላው አንተ እስከምድን ድረስ ነው የምትቀመጠው። እነሱ ውጡ እስከምትል ድረስ ውጣ በቃ አንተ ጨርሳል ካላሉ እኔ ወጣለሁ ብትይ አይቻልም እኮ። ምን አገባኝ? አግኝቼ ነው ያስተኙኝ፣ ያብሉኝ፣ ያጠጡኝ፣ ያክሙኝ። ድነሻል እንደዛ ይቻላል። አሁን አንዳንድ ቦታዎች ላይ አሁን እየተከለከለ ነው። ሆስፒታሎች አንዳንድ ነገሮች እንትን እየተደረገ ነው። ብቻ ከዚህ በፊት የነበረ ነገር እግዚአብሔር ረድቶ በጣም ጥሩ ጊዜ ነበር ጌታ። ምክንያቱም
ሆስፒታል ላይ አሁን ማንም ሆስፒታል ትልቅ ሆስፒታል ላይ የፈለገ ሰው ታሞ ቢሄድ ምንም አይከፈልም። ግን የግል ከሆነ ይከፈላል። የማያውቁት ሰዎች ደግሞ ይኖራሉ። የማያውቁት ኢትዮጵያውያንም ይኖራሉ። እንደዚህ አይነት ነገር አንዳንድ ሰዎች እኔ አሁን አማራኝ ሳውዝ አፍሪካ መሄድ እውነት እንደዚህ በነፃነት መጥቼ እዛ ሬስቶራንት ከፍቼ ብኖር ደስ ይለኛል። እንዴት ነው የምሄደው? እንዴት ነው የምሄደው? አላ አንቺ ልጅ ባለ ንገራይ በቃ አሁን ተሰማሽ እኮ በቃ ይኸው በጣም አማራኝ ሳውዝ አፍሪካ መጥቶ መኖር ልጆቼን እና ባለቤቴን ይዤ ሳውዝ አፍሪካ እመጣለሁ። አይ ለጉብኝት ነው መሆን ያለብሽ። እዚህ ሕክምና ነፃ ነው። ግን ባንቺ ማለት ነው ባንቺ አይዲ ማለት ነው ባንቺ አይዲ ባንቺ ጉብዝና ባንቺ ነገር እዚህ ሀገር አንቺ ብትኖሪ እንደዚህ የበለጡ ከ10 በላይ ነገር ይኖርሻል። ሆቴል ነበር የምከፍተው እኔ ሆቴል ኖት ሬስቶራንት። እኔ ጎበዝ ነኝ በጣም አይ ሆቴሎች በጣም ሆቴሎች አሉ እዚህ ሀገር ላይ አውፍ አፍሪካ የከፈቱ ሰዎች አሉ። በጣም ሰርታችሁ የምትለወጡበት ሀገር ነው። ግን ሴፍቲ የለም ጋይስ፣ ይዘርፋሉ። ሴፍቲም ያው እግዚአብሔር ያው አክሽንኛ እዚህ ሀገር ላይ አሁን ብዙ እንደሚወራ አይደለም። አሁን ሴፍቲ የለም ተብሎ ብዙም እንደሚወራ አይደለም። ራሱን በራሱ እግዚአብሔር ነው ሰው ልጅ እንደሞ የምጠብቀው። አሁን ጋቢዎችን አየሽ ላሳይሽ። አሁን እነዚህ ጋቢዎች ቢንጋረክ ሴፍቲ ከሌለ ሴፍነት ካልተሰማው ደህንነት ካልተሰማው እንዴት የሰላም እንቅልፍ ባንካውን የሆነ ሰው ቤቴን ሰብሮ ዘረፈኝ የሚለው ፍራቻ አጠቃኝ የሚለው ፍራቻ ሰላም ይነሳል። እዚህ ሀገር ካልተዘረፍሽ ራሱ ባለሀብት አትሆኝም። አንዳንዴ መዘረፍ ነው እንዴ ለመዝረፍ የመጣው አካል እንዲያጠቃኝስ የኑሮ ውድነት አለ። ኑሮ ውድነት አሁን ነው እንጂ መጀመሪያ የለም። አሁን እስከዛም ነው። አንዳንድ ነገሮችን ጥሩ ነው። አሁን እዚህ ሀገር ላይ እግዚአብሔር ይመስገን እኛ ራሳችን ነን እንጂ የምናዋድደው እዚህ ሀገር ላይ ብዙም ኑሮ ውድነት የለም። አሁን ግን እየገባ ነው ማለት ይቻላል። ግን ቢገባም እዚህ ሀገር ብር ያለው ሀገር ሀብታም ሀገር ነው። 1 ኪሎ ቲማቲም እንግዲህ ያሳለ ቲማቲም ነው 1 ኪሎ ቲማቲም በኢትዮጵያ ብር ንገሪኝ ስንት ነው እናንተ ጋር 1 ኪሎ ቲማቲም? አሁን እዚህ ሀገር ቲማቲም ማለት ነው በኪሎ ሰው በእንትን ነው የሚሸጠው። እዚህ እንትን ላይ ተደረገ ነው የሆነ ካርቶን ላይ ተደርጎ በቦክስ ነው የሚሸጠው። በቦክስ የሚሸጠው 150 ብር ምናምን እንደዚህ የሚታገኙ በቦክስ ነው። የሆነ 150 200 የሚገኝ ኦኬ የእናንተ 150 ብር ነው። እሱን ደግሞ የምታገኘው ከፈርም ነው አይደለ? ከፈርም አገኝተሽ ደግሞ እኛ ነን የምንነግደው። ገብቶሻል? ኪሎ ደግሞ 20 ብር ምናምን 1 ኪሎ 20 ብር ነው። 20 ብራችሁ በኢትዮጵያ ስንት ነው? 20 ብር አንድ ብር በ8 ብር ነው። በ8 ብር ነው አይደል? አሁን 80 ብር ብራችሁ ስንት ነው? 180 20 ሲባዛ በ180 8 ነው። አንድ ብር በ8 ብር 20 ሲባዛ በ8 ይሆናል 160። ኦኬ 1 ኪሎ ቲማቲም 160። እኛ ጋር ደግሞ 1 ኪሎ ቲማቲም 4 ብር 50 ነው። 1 ኪሎ ቲማቲም 4 ብር 50 ሲባዛ እኛ ጋር ይወደዳል። እነሱ ጋር ቲማቲም 160 ነው። እኛ ጋር ደግሞ 1 ኪሎ ቲማቲም 189 ነው። እኛ ጋር ይወደዳል፣ እነሱ ጋር ይረክሳል። ግን ብዙ አይደለም። እንደዛ ነገር ሲጀመር ኑሮ ተወደደም አይደለም። ሁሉም ራሱን ትንሽ ከፍ አለ ደረጃ ላይ የሚኖር ሰው ስለሆነ እንደዛ አይነት ነገር ላይ እናንተ ጋር አንድ ምግብ አበሻ ምግብ ቤት እናንተ ጋር ክትፎ ስንት ነው? ክትፎ 120 ብር 120 ነው። ክትፎ 120 በዛ በብር ነው ያለው 8 ብር ነው ያለው 960 ብር ክትፎ 960 ብር ነው። ይህ ውድ ነው ክትፎ። እኛ ጋር እሱ ለምን እንደተዋደደ ታውቂያለሽ? አበሻ ስለሚሸጥ አሁን እኛ ከተስማማን በኋላ ኧረ እኛ ጋር ይወደዳል በጣም። እኛ ጋር አንድ ክትፎ 45 ነው። 45 ሲባዛ እኛ ጋር ክትፎ 1035 ነው። እነሱ ጋር እንትና ባዛ የእናንተ ነጥፍ ነው። እኛ ጋር አሁን ኑሯችን እንትን ከምትይ ነገ እንገናኛለን፣ በኋላ እንገናኛለን። አቢባ ሴፍቲ ቢኖር አንደኛ ሀገር ሳውዝ አፍሪካ ነበረች ለኑሮ። ግን ሴፍቲ ሁሉ ነው የምትጮት። አማን ነው አለ
ፀጉር ቤት እዛም ፀጉር ቤት ነው፣ እዚህም ፀጉር ቤት ነው። አሁን እነዚህ አሁን የሀገሩ ሰዎች የሀገሩ ዜጎች ናቸው። ቤቱን ምናምን ይጠርጋሉ። እዛ ቤት የሀገሩ ዜጋ ላይ እንዳለ አበሻ ነው የሚታየው እ የሀገሩ ዜጋ ላይ ምን አልሽኝ? ዲጄ ሉና